በየቅጽበቱ አስገራሚና አሳዛኝ ዜናዎችን እያሰማን ያለው የዓለም ዋንጫ ሰኞ፣ ማክሰኞና ረቡዕ እነዚህ 3 ቀናቶች የቀሩት የዓለም ዋንጫ ሐሙስ ጅማሮውን ያደርጋል። በየቀኑና በየሰዓቱ ከወትሮ በተለየ አዳዲስ ነገሮችን እያሰማን ያለው የዓለም ዋንጫ ዛሬም ጆሮን ጭው የሚያደርጉ እጅን በአፍ የሚያስጭኑ አስደናቂና አሳዛኝ መረጃዎችን ለዓለም እያሰማ ነው። የአፍሪካና የኢራን ስፖርት ጋዜጠኞች መጉላላት፣ በአደገኛ እባብና ጊንጦች ተከቦ ልምምድ እንዲሰራ የተፈረደበት ብሔራዊ ቡድን፣ የፈረንሳይ ብሔራዊ ቡድን ብጥብጥና ከፍተኛ ትችት ያሰነዘረው የሜባፔ ያልተጠበቀ ድርጊትና እንዲሁም ከንጎሎ ካንቴ ጋር የተፈጠረው ውስብስብና አወዛጋቢ ነገር፣ በአሜሪካ የጸጥታ አካላት እስርና እንግልት የደረሰበትና አባቱ በአሸባሪዎች የተገደለበት የኢራቅ ብሔራዊ ቡድን አምበል ያልተጠበቀ ክስተት፣ እንዲሁም የኢራቅ ብሔራዊ ቡድን ጊዜያዊ እስር፣ አዲዳስ ይፋ ያደረገው የሊዮኔል ሜሲ ታሪካዊና ልዩ ጫማን ጨምሮ የዓለም ዋንጫ ጅማሮ ብዙ አዲስ ጉዶችን በዚህ 24 ሰዓት ውስጥ አሰምቶናል። ከተመሰረተ 96 ዓመታትን የቆየው አንጋፋው የስፖርቱ ዓለም ትልቁ መድረክ የዓለም ዋንጫ እነሆ ለጅማሮና በታሪኩ ለ1000ኛ ጨዋታው እጅግ ተቃርቧል። 100 ዓመት በተጠጋው በዚህ ውድድር ጅማሮና 22 ጊዜ በተካሄደው ዝግጅት የዓለም በርካታ ገናና ተጫዋቾች ታሪክ ሰርተውበታል፣ ራሳቸውን ለዓለም አሳይተውበታል፣ ሽጠውበታል። ለ1000 የቀረቡ ውድ ጨዋታዎች ብዙዎችን አሳዝነው ብዙዎችን አስደስተዋል። የበርካታ ሰዎች ሕይወት ተቀይሮበታል። በርካቶች ደግሞ የራሳቸውን አይረሴ አሻራ አሳርፈው የእግር ኳስን ታሪክ ለውጠውበታል። እጅግ ውብ፣ አስደናቂ፣ አሳዛኝም ጭምር የሆኑ ውብ የሜዳ ላይ ትዕይንቶች ተከውነውበታል። አይታመን ቁጥሮችም ተመዝግበውበታል። የዓለም ዋንጫ ከተጀመረበት ጊዜ አንስቶ ባስቆጠራቸው 96 ረዥም ዓመታትና በተካሄዱት 22 የውድድር ምዕራፎች ውስጥ የትየለሌ ታሪኮች ሰፍረውበታል። የአንድ ዕድሜ ጠገብ አዛውንት ዘመን ትውልድ ታሪክ ተጽፎበታል። አሁን ደግሞ የ48 ሀገራት ልዑክ ቡድን በዓለም እግር ኳስ ታሪክ ትልቁና ታላቁ በሆነው የታሪኩ ምዕራፍ ላይ አሻራውን ሊያሳርፍ ጥቂት ቀናት ብቻ ቀርተውታል። በዚህ ትውልድም የዓለም ዋንጫ 1000ኛ ጨዋታ ይደረግበታል። በዚህ 2026 ዓለም ዋንጫ ላይ በሜክሲኮ ሞንቴሬ ስቴዲየም ሰኔ 7 ቀን በሚደረገው ጨዋታ የዓለም ዋንጫ አጠቃላይ የጨዋታ ብዛት 1000ኛ ደረጃ ላይ በመድረስ አዲስ የታሪክ ገጽ ይከፍታል። ታዲያ ይህንን ታሪካዊ የ1000ኛ ጨዋታ ምዕራፍ በጋራ በመሆን በሜዳ ላይ የሚጽፉት በምድብ 6 የተደለደሉት የሰሜን አፍሪካዋ ተወካይ ቱኒዚያና ጃፓን ናቸው። በዚህ ውድድር ሌላኛው አስገራሚ ቁጥር የዓለም እግር ኳስ ታሪክ ሁለት አይኖች የሆኑት ሜሲና ሮናልዶም ሌላ አሻራ ያስቀምጣሉ። አርጀንቲናዊው የእግር ኳስ አስማተኛ ሊዮኔል አንድሬስ ሜሲና ፖርቹጋላዊ ኮከብ ክርስቲያኖ ሮናልዶ በመድረኩ ታሪክ በተከታታይ 6 ጊዜ ሲሳተፉ የዓለም ብቸኛ ተጫዋቾች ይሆናሉ። ስጋት የነበረበት ሊዮኔል አንድሬስ ሜሲ ከጉዳት አገግሞ ለአርጀንቲና የዓለም ዋንጫ መክፈቻ ጨዋታ ዝግጁ መሆኑን አሰልጣኙ አረጋግጠዋል። በተጨማሪም የዚህ ቀደሞ ዓለም ዋንጫ ሻምፒዮኑ ሊዮኔል አንድሬስ ሜሲ አዲሱ የዓለም ዋንጫ ጫማው በተለየ መልኩ ይፋ ተደርጓል። የስፖርት ትጥቅ አምራቹ አዲዳስ ለሊዮኔል አንድሬስ ሜሲ ልዩ መታሰቢያ የሚሆን አዲስ የጨዋታ ጫማ ለዘንድሮ የ2026 የዓለም ዋንጫ በይፋ አቅርቧል። ይህ ጫማ ልዩ የተደረገበት ዋነኛ ምክንያት ሜሲ በዓለም ዋንጫ መድረክ ላይ ለመጀመሪያ ጊዜ ብቅ ካለበት ከዛሬ 20 ዓመቱ ወይም ከ2006 የጀርመን ዓለም ዋንጫ አንስቶ አሁን ድረስ ያለውን የ20 ዓመታት አስደናቂና ተወዳዳሪ የሌለው ታሪካዊ ጉዞ ለመዘከር ታስቦ የተዘጋጀ መሆኑ ነው። ሜሲ ባለፉት 2 አስርት ዓመታት ውስጥ በዓለም ዋንጫ ታሪክ በርካታ ክብረ ወሰኖችን የሰበረ ሲሆን በተለይም ባለፈው የ2022 የኳታር ዓለም ዋንጫ ላይ ሀገሩን አርጀንቲናን ለዋንጫ ክብር ማብቃቱ ይታወሳል። ይህ አዲስ መታሰቢያ ጫማ የሜሲን የረዥም ዘመን የስኬት ጉዞ የወርቅ ኳስ ስኬቶቹንና የእግር ኳስ ጥበቡን በሚያሳይ መልኩ በልዩ ጥራትና ውበት የተሰራ ጫማ ነው። ሜሲ በዘንድሮው የዓለም ዋንጫ ላይ ይህንን ታሪካዊ ጫማ አድርጎ ወደ ሜዳ በመግባት ከሀገሩ ልጆች ጋር አስደናቂ ጉዞ እንደሚያደርግ ይጠበቃል። ሆኖም ይህ የዓለም ዋንጫ በመስተንግዶ በኩል ገና ካሁኑ መነጋገሪያነቱን ጀምሯል።
ለዚህ ደግሞ ትላንት የአፍሪካና የኢራን ጋዜጠኞች እንዲሁም ተጫዋቾች የገጠማቸው ያልተጠበቀ ክስተት አንዱ ነው። የአፍሪካና ኢራን የስፖርት ጋዜጠኞች የዓለም ዋንጫውን ለመዘገብና ወደ ስፍራው ለማቅናት የአሜሪካ ቪዛ ለማግኘት መቸገራቸው ተገልጿል። በዚህም ዓለም አቀፉ የስፖርት ጋዜጠኞች ማህበር AIPS የተፈጠረው ጉዳይ እንዳሳሰበውና ለፊፋም ደብዳቤ መላኩን አስታውቋል። ማህበሩ በላከው ደብዳቤም የአፍሪካና ኢራን ጋዜጠኞች ለደረሰባቸው የቪዛ ክልከላ አሜሪካና ፊፋን በእጅጉ ወቅሷል። የስፖርት ጋዜጠኞች በበኩላቸው በቪዛ መዘግየት ምክንያት ስራቸውን ለመስራትና በሰዓቱ ወደ ስፍራው መድረስ እንዳልቻሉ እንዲሁም ለተጨማሪ ወጪ እንደተዳረጉ አሳውቀዋል። ሌላው አስገራሚው ክስተት ደግሞ የኢራቅ ብሔራዊ ቡድን አባልና የቡድኑ አምበል ለረጅም ሰዓታት ታስሮ መቆየቱ ነው። ከዓመታት በፊት አባቱ በአሸባሪዎች የተገደለበት የኢራቁ ካፒቴን አይመን ሁሴን በአሜሪካ አየር ማረፊያ ለ7 ሰዓታት ታስሮ መመርመሩ ታውቋል። ይህም ከፍተኛ ቁጣን ቀስቅሷል። በዓለም ዋንጫው ለመሳተፍ ወደ አሜሪካ ያቀናው የኢራቅ ብሔራዊ ቡድን ካፒቴን አይመን ሁሴን በቺካጎ አየር ማረፊያ ሲደርስ በአሜሪካ የጸጥታ ኃይሎች ታስሮ ለ7 ሰዓታት ያህል የቆየና ጥብቅ ምርመራ የተደረገበት መሆኑ ተነግሯል። የአረብ መገናኛ ብዙሃን እንደዘገቡት ከሆነ የአሜሪካ የጸጥታ አካላት ከተጫዋቹ ጋር የነበራቸው ግንኙነት አያያዝና አጠያየቅ ልክ እንደ አሸባሪ አይነት የነበረ ሲሆን ሁነቱም ያልተጠበቀና እጅግ አነጋጋሪ ሆኗል። የጸጥታ ኃይሎች በተጫዋቹ ላይ ከፍተኛ የሰውነት ፍተሻ፣ የሰነዶች ማጣራትና ተከታታይ ጥያቄዎችን በማቅረብ ለሰዓታት ሲያዋክቡት እንደነበረ ተገልጿል። በእርግጥ የተጫዋቹ የቤተሰብ ታሪክ ከውትድርናና ከጸረ ሽብርተኝነት ጋር የተቆራኘ ነው። የተጫዋቹ ቤተሰብ በተለይም አባቱ ራሱ ሽብርተኝነትን የተዋጋና የሽብር ሰለባ የሆነ መሆኑ የአሜሪካን የጸጥታ አካላት እርምጃ ይበልጥ አነጋጋሪና አሳዛኝ አድርጎታል። የአይመን ቤተሰብ ሽብርተኝነትን የሚያወግዝ ከሽብርተኞች ጋር ሲዋጋ የኖረና አሳዛኝ ታሪክ ያለው ወገን ነው። ወታደር የነበረው የአይመን ሁሴን አባት እንደ አውሮፓውያን አቆጣጠር በ2008 በአሸባሪዎች እጅ የተገደለ ሲሆን በ2013 ደግሞ ታላቅ ወንድሙ በታጣቂዎች ታፍኖ ተወስዶ እስካሁን ድረስ የት እንደደረሰ ሳይታወቅ ቀርቷል። ታዲያ ይህ ክስተት አሁን ላይ በአረቡ ዓለም የስፖርት ቤተሰብ ዘንድ ከፍተኛ ቅሬታን ፈጥሯል። በተጨማሪም የኢራቅ ብሔራዊ ቡድን የፎቶ ባለሙያ ከረዥም ሰዓታት እስር በኋላ ወደ ሀገሩ የተመለሰበት ሁኔታ ሌላኛው መነጋገሪያና አሳዛኝ ጉዳይ ነው። የኢራቅ ብሔራዊ ቡድን የፎቶ ባለሙያ አሜሪካ ውስጥ ለ12 ሰዓታት ታስሮ እንደነበር ተገልጿል። የፎቶ ባለሙያው ከዚህ የረዥም ሰዓታት እስር በኋላ ወደ አሜሪካ እንዳይገባ መከልከሉ ተዘግቧል። ይህንንም ተከትሎ ከዓለም ዋንጫው ውጭ ሆኖ ወደ ሀገሩ መመለሱ ተገልጿል። የኢራቅ ብሔራዊ ቡድን ተጫዋቾች በተመሳሳይ አየር መንገድ ውስጥ ለሰዓታት ታስረው መውጣታቸው መዘገቡ አይዘነጋም። ሌላው የዓለም ዋንጫ አነጋጋሪ ጉዳይ የኔዘርላንድ ብሔራዊ ቡድን የሚሰራበት የልምምድ ቦታ በአደገኛ እባቦች የተከበበ መሆኑ ነው። የስዊዘርላንድ ብሔራዊ ቡድን ለዓለም ዋንጫ ውድድር የሚጠቀምበትን የልምምድ ሜዳ ወይም ካምፕ ካርታ ይፋ አድርጓል። ብሔራዊ ቡድኑ በቺካጎ ሳንዲያጎ ጃዊሽ አካዳሚን ዋና የልምምድ ቦታው አድርጎ ይጠቀማል። ታዲያ ይህ የልምምድ ቦታ ካርታው ይፋ ሲደረግ በአንድ የሜዳ ክፍል አደገኛ የእባብ ዝርያና ጊንጦች እንደሚገኙ ተገልጿል። ተጫዋቾቹና የቡድን አባላቱ ጥንቃቄ እንዲያደርጉም ብሔራዊ ቡድኑ ማሳሰቢያ ሰጥቷል። ክለቡ ባወጣው መግለጫ ላይ ተጫዋቾች በካምፕ ውስጥ ቀይ ቀጠና ተብለው የተከለከሉ ቦታዎች ላይ ፈጽሞ እንዳይደርሱ በጥብቅ አሳስቧል። እንዲህም ይላል፣ ተጫዋቾች ሆይ ለደህንነታችሁ ትልቅ ትኩረት ስጡ። ከፍቅረኞቻችሁ ወይም ከቤተሰቦቻችሁ ጋር ለመዝናናትም ሆነ ለሽንት መጸዳጃነት ወደ ተከለከሉት ቀይ ቀጠናዎቹ እንዳትገቡ እናስጠነቅቃለን። ምክንያቱም እነዚህ ቦታዎች በእባቦችና በጊንጦች የተሞሉ በመሆናቸው ይህንን ማስጠንቀቂያ ሁላችሁም በትኩረት ልትገነዘቡት ይገባል ብሏል። ይህም የብዙዎችን ትኩረት የሳበ ግን እጅግ አስጊ ሆኖ ተገኝቷል። ሌላው ከፍተኛ ቀውስ ውስጥ እየገባ የሚመስለው የፈረንሳይ ብሔራዊ ቡድን ደግሞ በዓለም ዋንጫው ዙሪያ ሌላኛው መነጋገሪያ ነው። ለዋንጫው አሸናፊነት ቅድመ ግምት ከሰጣቸው ሀገራት መካከል አንዷ የሆነችው ፈረንሳይ ቡድኗ ጤናማ እንዳልሆነ እየታየ ነው። ይህም ከሰሞኑኑ እየሸተተ የሰነበተ ሲሆን ሌሊቱን ደግሞ ጉዳዩ ከፍ ወዳለ ደረጃ መድረሱን በሰበር ዜና ሰምተናል። የችግሩ መነሻ መንስኤ ተደርጎ የሚወሰደው ሚባፔ ያለምንም ምክንያት የፈረንሳይ ብሔራዊ ቡድን ልምምድን አቋርጦ መውጣቱ ታውቋል። ሚባፔ ከሰሞኑኑ እጅግ ከሚወደደው ኒጎሎ ካንቴ ጋር ያልሆነ ነገር ውስጥ መግባቱ ታውቋል። በዚህ በቪዲዮ በታገዘ ድርጊቱም በርካቶች ትችታቸውን ሰንዝረውበታል። ፒኤስጂ ላይ ቀልዶ ወደ ሪያል ማድሪድ በነጻ ያመራው ሚባፔ በሎንስ ብላንኮቹ ቤትም 2 ዓመታትን ያለ ዋንጫ ሲያሳልፍ፣ የቀድሞ ክለቡ ፒኤስጂ በበኩሉ ለተከታታይ ዓመት የአውሮፓ ሻምፒዮንስ ሊግ አሸናፊ ሆኗል። ለክለቡ ችግር እንደነበር የሚነገረው ሚባፔ በሪያል ማድሪድ ቤትም ጥሩ ነገር አልጠበቀውም። በስፔኑ ኃያል
ኃያል ክለብ እድለቢስ የተባለው ተጫዋቹ አሁን ደግሞ በሀገሩ ብሔራዊ ቡድን ላይ መጥፎ ነገር እየዘራ ነው ተብሎ ተቃውሞ እየደረሰበት ነው። ነገሩ እንዲህ ነው። ካንቴ ልደቱን ምክንያት በማድረግ ከትላንት በስቲያ ከአይቮሪ ኮስት ጋር በነበረ የወዳጅነት ጨዋታ ላይ አምበል ይሆናል። በዚህ ደስተኛ ያልሆነው ኪሊያን ምባፔ የኒጎሎ ካንቴን እጅ ሳይጨብጠው ቀረ። በኋላም ምባፔ ተቀይሮ በሚገባበት ወቅት ቸርኪን ጠርቶ የአምበልነት ምልክቱን ከካንቴ ነጥቆ እንዲሰጠው ማድረጉን በርካቶች ተችተዋል። ይህንን አስመልክቶ የቀድሞ ፈረንሳይ ኮከብ ቴሪ ሄነሪ ኪሊያን ምባፔ የካንቴን እጅ አለመጨበጡን የሚያሳይ የቅርብ ጊዜ ቪዲዮ አይቻለሁ። እናም አንድ መልእክት አለኝ። ኪሊያን ምባፔ መስመሩን መያዝ አለበት። በዚህ ዓመት በክለብ ደረጃ ያለው ዝና በሁሉም ሰዎች ዘንድ አድናቆት ተችሮታል። ምባፔ በዚህ ዓመት የሚዲያዎች ማድመቂያ ነበር። አሁን ግን በዚህ ትውልድ ውስጥ በጣም የተከበረውንና ተወዳጅ ከሆነው የእግር ኳስ ተጫዋች ጋር ውጥረት እየፈጠረ ነው። ኪሊያን ደረጃውን ማወቅ አለበት። ስለ ኒጎሎ ካንቴ ማንም ሰው መጥፎ ቃላት ተናግሮ አያውቅም። ኒጎሎ ካንቴ ትሁት፣ ታታሪ፣ ለሁሉም ሰው አክብሮት ያለው በመላው የእግር ኳስ አፍቃሪያን ዘንድ የሚወደድ ተጫዋች ነው። ልክ እንደ ኒጎሎ ካንቴ አይነት ተጫዋች ጋር ከተጋጨህ ጥፋቱ ያንተ ነው። ይህን አይነቱን አክብሮት የጎደለው ነገር ማሳየት ሰዎች በአንተ ላይ ከባድ ጥያቄዎችን መጠየቅ እንዲጀምሩ ያስገድዳቸዋል። ታላላቅ ተጫዋቾች ባሸነፏቸው ዋንጫዎች ይታወሳሉ። ነገር ግን ሌጀንዶች የሚታወሱት የቡድን አጋሮቻቸውን በጥሩ ሁኔታ የሚንከባከቡበት መንገድ ነው። ምባፔ በጣም መጠንቀቅ አለበት፣ ምክንያቱም የአሁኑን አዲስ ትውልድ ታሪክ እያበላሸ ነው ይላል ቴሪ ሄነሪ። አክሎም ኪሊያን ምባፔ የራሱን ስም በራሱ እጅ እያበላሸው ነው። በጣም የሚገርመው እንደ ቡድን ከመጫወት ይልቅ የፈረንሳይ ብሔራዊ ቡድን ዋና መሪ መሆንም ይፈልጋል በማለት በብዙዎች ዘንድ ተቀባይነት ያገኘ ትችቱንና ምክሩን ሰጥቷል። እንግዲህ የፊታችን ሐሙስ ሰኔ 4 የሚጀምረው ተናፋቂ ዋንጫ ገና ካሁኑ ብዙ እያሳየን እያሰማን ነው። ውድድሩን በቀጥታ ወደ እናንተ ለማድረስ ዝግጅቱን ጨርሶ ይጠባበቅ ያለው ኢትዮ ግሎባል የዩቲዩብ ገጽም መረጃዎችን እየተከታተለ ማድረሱን የሚቀጥል ይሆናል። እነሆ ለዛሬ ግን እዚሁ ላብቃ። መኮንን አልማው ነበርኩ። የነገ ሰው ይበለን።